ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስደተኞችን ያሳፈረች ጀልባ ሰምጣ ሕፃናትን ጨምሮ 40 ሰዎች ሞቱ። ከቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረችው ጀልባ ሰምጣ ሕፃናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የሀገሪቱ ባለስልጣናት አስታወቁ። ይህ ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱ እጅግ የከፉት መካከል መሆኑ ተነግሯል። ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራሊያን ባህር ወደብ ከሆነችው ማሃዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰመጠችበት ጊዜ 70 የሚደርሱ ስደተኞች ይዛ እንደነበረ ባለስልጣናት አስታውቀዋል። በሰመጠችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝሩ ግን ከመናገር ተቆጥበዋል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓ ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱ ይህ በርካታ ሰዎች የሞቱበት ነው። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በማዕከላዊ ሜዲተራሊያን ባህር በኩል ወደ አውሮፓ ለመሻገር በ2023 ከ2010 በላይ ሰዎች ሙከራ አድርገዋል። ከእነዚህም መካከል ከ60,000 የሚልቁት በባህር ላይ ተይዘው ወደ መጡበት እንዲመለሱ ሲደረጉ፣ ወደ 2,000 የሚጠጉ ደግሞ ባህር ላይ ሳሉ ሕይወታቸው አልፏል። ረቡዕ ዕለት ተከስቶ ከ40 በላይ ሰዎች ካለቁበት የስደተኞች ጀልባ መስመጥ አደጋ ውስጥም ወደ 30 የሚጠጉት በሕይወት ሊተርፉ ችለዋል። አደጋውን ተከትሎ የቱኒዚያ ባለስልጣን ለበርካታ ሰዎች ሕይወት ማለፍ ምክንያት የሆነው የጀልባዋ መስመጥ አደጋ የደረሰበትን ምክንያትና ሁኔታ ለማወቅ ምርመራ ጀምረዋል። እየጨመረ የሄደው ጦርነትና ድህነት በመሸሽ የተሻለ ሕይወት ፍለጋ አገራቸውን ጥለው በሚሰደዱ አፍሪካውያን ምክንያት ስደተኞቹ ለመቆጣጠር ከፍተኛ ጫና ቱኒዚያ እየገጠማት ነው። ከአፍሪካ ወደ አውሮፓ በባህር በኩል በሚደረግ የስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንዱ ነው። ባለፈው ዓመት የካቲት ላይ ከቱኒዚያ ከተማ ስፋሃ የባህር ዳርቻ ወጣ ብሎ ከ40 በላይ ሱዳናውያን ያሳፈረች ጀልባ ሰምጣ እንደነበር ይታወሳል። በአውሮፓውያኑ 2023 የአውሮፓ ሕብረት ከአፍሪካ ተነስተው ወደ ሀገሪቱ የሚሻገሩትን መደበኛ ያልሆኑ ስደተኞችን ለመቆጣጠር ከቱኒዚያ ጋር ስምምነት ተፈራርሞ ነበር። ይህ ስምምነት ስደተኞችን በድብቅ ወደ አውሮፓ እንዳይሻገሩ ለማድረግ፣ የድንበር ጥበቃን ለማጠናከር እና ወደ መጡበት ለመመለስ $118 ሚሊዮን ተካቶበት ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።